ሰላም እንዴት ናችሁ ተማሪዎች? ዛሬ ዩኒት 6 ውስጥ ያየናቸውን ኤክሰርሳይሶች ጠቅለል አድርገን የምንሰራበት ቪዲዮ ነው ማለት ነው። ስለዚህ ይህ ቪዲዮ በጣም ጠቃሚ ነው ለእናንተ። ስለዚህ እስከ መጨረሻ መከታተላችሁን እንዳትረሱ። አቋማን የት ነው የምታገኙት? እንደተለመደው ቴሌግራም፣ ዩቲዩብ እንዲሁም ደግሞ ዌብሳይቱ ላይ በተጠቀሰው አድራሻ ልትከታተሉ ትችላላችሁ። ኤክሰርሳይዝ 6.9 ላይ ስንሄድ ምን ይጠቀናል? when you smile in front of a mirror you see your own face smiling back at you። አሁን መስታወት ላይ ፊት ለፊት ቁማችሁ በምትስቁበት ጊዜ የራሳችሁ መልክ እየሳቀ ታገኙታላችሁ ማለት ነው መስታወት ላይ። so do you know the reason behind it ነው የሚላችሁ። ምክንያቱ ምንድን ነው? ከዚህ ኢቨንት ጀርባ ያለው ሪዝን ምንድን ነው ነው። መልሳችን ምንድን ነው የሚሆነው? so ስንስቅ መስታወት ላይ ያለው ኢሜጅ ከሳቀ so a mirror reflects light and image allowing you to see your true face። ስለዚህ ሚረር ፋንክሽኑ ምንድን ነው? ላይትን እና ኢሜጅን ሪፍሌክት በማድረግ የምትመለከቱት ራሳችሁን ትክክለኛውን ኢሜጃችሁን እንድታዩ ያደርጋችኋል ማለት ነው። ስለዚህ አንድ የሚረር ፕሮፐርቲ ላይ መሰረት አድርገን ነው ማለት ነው ምንድን የምንመለከተው ትክክለኛው መልካችሁን የምትመለከቱት ማለት ነው። ስለዚህ ዋናው ምክንያት ምንድን ነው? ሚረር ወይም ፕሌን ሚረሮች የምንመለከትባቸው መስታወቶች የምናየው ኢሜጅ ከኦብጀክቱ ጋር ተመሳሳይ የሆነ ምን አላቸው? ሳይዝ አላቸው። በተጨማሪም ደግሞ ተመሳሳይ የሆነ ዲስታንስ አላቸው ማለት ነው ከሚረሩ። ሌላው ደግሞ ኤክሰርሳይዝ 6 የሚጠቅናል the law of reflection is true for any surface። ስለዚህ law of reflection ለሁሉም ሰርፌስ እንደሚሰራ አይተን ነበር። so ምን ይላል እዚህ ጋር? that this mean that when parallel rays approach a surface the reflected ray will also be parallel። ስለዚህ ማለት ፓራራል ላይት ሬዎች በሚያርፉበት ጊዜ አንድ ሰርፌስ ላይ ሪፍሌክትድ የሚሆኑት ላይት ሬዎች ፓራራል ይሆናሉ ማለት ነው ወይ ያለን ነው። ታዲያ መልሳችን ምንድን ነው የሚሆነው? not necessarily ነው። ለመሰላችሁ ምንም እንኳን ሎው ኦፍ ሪፍሌክሽን ሁሉም ሰርፌስ ላይ ቢሰራም አንዳንድ ጊዜ ሪፍሌክትድ የሆኑ ላይት ሬዎች ምን አይሆኑም? ፓራራል አይሆኑም። ምንም እንኳን ኢንሲደንት ላይት ሬዎች ፓራራል ቢሆኑ ሪፍሌክትድ ሬዎች ሁሉ ጊዜም አይሆኑም። so not necessarily ያልነው ለዛ ነው። so in the case of diffuse reflection በዲፊውዝ ሪፍሌክሽን ጊዜ parallel light rays will scatter and reflect in various directions። ስለዚህ በዲፊውዝ ሪፍሌክሽን ጊዜ ሪፍሌክትድ ሬዎች በተለያየ አቅጣጫ ይጓዛሉ ብለናል። ይሄ የሚፈጠረው በምክንያት ነው በሪፍሌክቲቭ ሰርፌሱ ወጣ ገባ ከሆነ ሪፍሌክት የሚሆነው ላይት ሬይ ፓራራል አይሆንም ማለት ነው። በጣም ጥሩ። አሁን ደግሞ ወደ ኤክሰርሳይዝ 6.11 እስኪ እንሂድ። so ኤክሰርሳይዝ 6.11 ምን ይጠይቀናል? what happens when light pass through a medium ይላል። እንግዲህ ብርሃን በአንድ ሚዲየም ውስጥ በሚያልፍበት ጊዜ ምን ይፈጠራል? does it still move along a straight line path or changes direction? እስቲ አሁን ምንድነው ከአንድ ለምሳሌ ከኤር ውስጥ በአየር እየተጓዘ ውስጥ የነበረው ላይት ሬይ ሚዲየም ውስጥ በሚገባበት ጊዜ አቅጣጫውን ይቀይራል ወይስ በተመሳሳይ አቅጣጫ ይጓዛል ወይ ነው። ሶ መልሳችን ምንድነው? it changes direction። ስለዚህ ላይት አንድ ሚዲየም ውስጥ በሚገባበት ጊዜ ምንድን ይሆናል? ሪፍራክት ያደርጋል፣ ቤንድ ያደርጋል ብለን ተነጋግረን ነበረ ማለት ነው። ሌላ ደግሞ ኤክሰርሳይዝ 6.12 ደግሞ ይጠቀናል። ተመሳሳይ አይነት ጥያቄ ነው ቀደም ብለን ከሰራ ነው ጋር explain why light bends when it pass from one medium to another። ስለዚህ ላይት ከአንድ ሚዲየም ወደ ሌላ ሚዲየም ትራንስፈር በሚሆንበት ጊዜ ወይም በሚያልፍበት ጊዜ ለምንድን ነው ቤንድ የሚያደርገው ነው የሚለን። ሶ አጭሩ መልሳችን ምንድን ነው? when light pass through a medium its speed change። እንግዲህ እንደተነጋገር ነው አንድ ላይት የብርሃን ጨረሮች ለምሳሌ ላይት ከአንድ ሚዲየም አንድ ኦፕቲካል ሚዲየም ወደ ሌላ ኦፕቲካል ሚዲየም በሚያልፍበት ጊዜ ስፒዱ ይቀየራል። ስፒዱ መቀየሩ ደግሞ ምን ያመጣል? አቅጣጫውን እንዲቀየር ያደርጋል ማለት ነው። so this change in speed can cause the light to bend። ስለዚህ የስፒዱ መቀየር ምን ያመጣል ማለት ነው? የአቅጣጫ መቀየር ያመጣል ማለት ነው። ይሄ በተፈጥሮ የምንመለከተው አንዱ ፌኖሜና ነው። ሌላ ደግሞ ኤክሰርሳይዝ 6.13 ይጠይቀናል። why does light travel faster through air than water? ብርሃን በአየር ላይ ያለው ፍጥነት ከውሃ ላይ ካለው ፍጥነት ከፍተኛ ነው ለምን ብሎ እየጠየቀ ነው። so መልሳችን ምንድን ነው? because water has higher refractive index than water። ይህ ሲምፕል መልሳችን ነው። ከፍተኛ ሪፍራክቲቭ ኢንዴክስ አለው ማለት አንድ ኦብጀክት በኦብጀክት ውስጥ ያለው የላይት ስፒድ አነስተኛ ነው። ይህን ደግሞ በምን ጀነራላይዝ አድርገን ነበረ? the speed in a given medium ማለት is equivalent to the speed of light in a vacuum c
ዲቫይድድ ባይ ዘ ሪፍራክቲቭ ኢንዴክስ ኦፍ ዳት ሚዲየም ኦር ኤን የሚዲየሙ ሪፍራክቲቭ ኢንዴክስ ስታካፍሉ ነው የምታገኙት። ስለዚህ ዋተር ያለው ሪፍራክቲቭ ኢንዴክስ ከአየር ጋር ሪፍራክቲቭ ኢንዴክስ በምታነጻጽሩበት ጊዜ ዋተር ደንሲቲው ከፍተኛ ስለሆነ ሪፍራክቲቭ ኢንዴክሱ ከፍተኛ እንደሆነ አይተናል። ሶ ምን ይነግራቸዋል? ሲ ዲቫይድድ ባይ ኤን ትልቅ ሪፍራክቲቭ ኢንዴክስ ያለው ኦብጀክት ስፒዱ ወይም የብርሃን ፍጥነቱ ምንድነው የሚሆን? በኦብጀክት ውስጥ አነስተኛ ነው የሚሆን። ስለዚህ ኤር ደግሞ ከፍተኛ ሪፍራክቲቭ ኢንዴክስ ስላለ በምታነጻጽሩበት ጊዜ በአየር ውስጥ ያለው የብርሃን ፍጥነት ውሃ ውስጥ ካለው የብርሃን ፍጥነት ምን ይሆናል ማለት ነው? ይበልጣል ማለት ነው። ስለዚህ ዋናው ምክንያታችን ምንድን ነው? ሪፍራክቲቭ ኢንዴክሱ ላይ መሰረት አድርገን ነው ማለት ነው። ኤክሰርሳይዝ 6.14 ደግሞ ይጠቀናል። What happens to the refracted ray when the angle of incident is increased? አሁን ቀደም ብለን ስለ ሪፍራክሽን አይተናል። ዋይ ላይት ቤንድ ለምን እንደሚያደርግ አይተን ነበር። ሶ አሁን ሪፍራክትድ ሬዩ ኢንሲደንት ሬዩ በሚጨምርበት ጊዜ ምን ይሆናል ነው እያለን ያለ ነው። ሶ መልሳችን at the angle of incidence increase አንግል ኦፍ ኢንሲደንስ የምንለው ከኖርማሉ ላይን የሚለካው አንግል ማለት ነው። ሶ አንግል ኦፍ ኢንሲደንስ በሚጨምርበት ጊዜ the refracted rays bends more away from the normal in the second medium። ስለዚህ ሁለተኛው ሚዲየም ላይ የሚፈጠረው አንግል ወይም ሪፍራክትድ ሬይ የሚፈጥረው አንግል ወይም አንግል ኦፍ ሪፍራክሽን የምንለው በተመሳሳይ ምን ይሆናል ማለት ነው? ከኖርማል ላይኑ እየራቀ ይሄዳል ማለት ነው። ስለዚህ አንግል ኦፍ ኢንሲደንስ በጨመረ ቁጥር አንግል ኦፍ ሪፍራክሽን ነው ወይም እዚህ ጋር ቴታ ሰብ አር ይጨምራል ማለት ነው። በተጨማሪም እዚህ ጋር ቴታ ሰብ አይ ነው። ሶ ይሄንን በምንድን ነው የምናረጋግጠው ወይም ትክክል መሆኑ? በስኔልስ ሎው መሰረት ሳይን ኦፍ ቴታ ሰብ አር ዲቫይድድ ባይ ሳይን ኦፍ ቴታ ሰብ አይ ኮንስታንት ነው ብለናል። ስለዚህ ኮንስታንት ከሆነ የሁለቱ ተካፍለው የምናገኘው ቁጥር ኮንስታንት ከሆነ ዲግሪው እዚህ ጋር ቴታ ሰብ አር የሚጨምር ከሆነ ቴታ ሰብ አይ ይጨምራል። በተለያየ ደግሞ በተዘዋዋሪ ደግሞ ቴታ ሰብ አይ የሚጨምር ከሆነ ቴታ ሰብ አር ምን መሆን አለበት? መጨመር አለበት። ምን ለማምጣት? የሁለቱ ሳይን ኦፍ ቴታ ሰብ አር ዲቫይድድ ባይ ሳይን ኦፍ ቴታ ሰብ አይ በሚካፈሉበት ጊዜ ኮንስታንት እንዲሰጠን ማለት ነው። ስለዚህ በስኔልስ ሎው መሰረት ነው ማለት ነው ምን መሆን ያለበት ይህንን ጥያቄ የምንመልሰው። ስለዚህ አንግል ኦፍ ኢንሲደንስ በጨመረ ቁጥር አንግል ኦፍ ሪፍራክሽንም ምን ይሆናል? ይጨምራል ወይም ከኖርማል ላይኑ እየራቀ ይሄዳል ማለት ነው። ኤክሰርሳይዝ 6.15 ምን ይጠይቀናል? How could the white light of the sun gives us various colors of the rainbow? ስለዚህ የተለያዩ የሬንቦ የቀስተ ደመና ከለሮች እንድናገኝ ከፀሐይ የምናገኘው ዋይት ላይት እንዴት አድርጎ ነው ይሄንን ከለር ፎርም ያደርገው እያለ እየጠየቀን ነው ማለት ነው። ስለዚህ መልሳችን ምንድን ነው? when sunlight pass through a raindrop አሁን sunlight white light የምንለው ማለት ነው which is የሁሉም ከለሮች ድብልቅ ነው ወይም በውስጡ ሁሉንም ላይቶች የሚይዝ ማለት ነው። then በሬንድሮፕ ውስጥ በሚያልፍበት ጊዜ አንደኛ ምን ይሆናል? it refracts ያደርጋል ብለናል አይደለ? ስለዚህ ሪፍራክት በሚያደርግበት ጊዜ ወይም ቤንድ አድርጎ በሬንድሮፕ ውስጥ በሚያልፍበት ጊዜ ምን ይፈጠራል? bending each colors differently red bends the least violet the most። ስለዚህ በውስጡ ያሉት ኤሌክትሮማግኔቲክ ዌቮች ወይም ቪዚብል ላይቶች ማለትም ከቫዮሌት እስከ ሬድ ያሉት ሬድ በአነስተኛ መጠን ቤንድ ሲሆን ቫዮሌት ከለር ደግሞ በከፍተኛ አንግል ቤንድ ያደርጋል ማለት ነው። ስለዚህ ምን ይፈጠራል ማለት ነው? አንግል ኦፍ ሪፍራክሽናቸው የሁሉም ላይት ሬዎች ወይም ላይት ዌቮች የተለያዩ ስለሆነ የሚፈጠረው ምንድነው ማለት ነው? የምትመለከቱትን ከለሮች ወይም ህብር ይሰጣችኋል ማለት ነው። ዴን ሶ ኢንተርናሊ ሪፍሌክት ይሆናል። ዴን ደግሞ በመጨረሻ ደግሞ ሪፍራክት አድርጎ ከሬንድሮፕ ይወጣል ማለት ነው። ሶ አይናችሁ ውስጥ የምትመለከቱት ከየት የተገኘ ኢሜጅ ነው? ከሬንድሮፑ የተገኘ ሪፍራክትድ ሆኖ የተገኘ ላይት ነው ማለት ነው። ዩኒት 6 የፊዚክስ ትምህርታችን ውስጥ ኤሌክትሮማግኔቲክ ዌቭስ ኤንድ ጂኦሜትሪካል ኦፕቲክስ ብለን ሲነጋገር ነበረ። ሴክሽን 6.4 ላይ ያሉ ሪቪው ኩዌስችኖችን አብረን እንሰራለን። የመጀመሪያው ጥያቄ ምን ይለናል? A ray of light strikes a surface at 25 degree to the surface። የእንግዲህ ኢንሲደንት ላይት አለ። ስለዚህ ሰርፌሱ ላይ የሚያርፈው በ25 ዲግሪ ነው እያለን ነው። ቴን ምን ይለናል? draw a ray diagram showing the incident ray, reflected ray and the surface normal።
ፋይንድ ዘ አንግል ኦፍ ሪፍሌክሽን ይለናል። እንግዲህ የሬይ ዲያግራም ትስላላችሁ ያለን ነው። ምኑን የሚያሳይ ኢንሲደንት ሬውን፣ ሪፍሌክትድ ሬውን እንዲሁም ደግሞ ሰርፌስ ኖርማል ወይም ለሰርፌሱ 90 ዲግሪ የሚሰራውን። በመጨረሻ ምን እናደርጋለን? የአንግል ኦፍ ሪፍሌክሽንንም እንፈልጋለን ማለት ነው። ስለዚህ በሬይ ዲያግራም መሰረት መጀመሪያ ምን አለን? ኢንሲደንት ሬይ አለን። እዚህ ጋር የምትመለከቱት ኢንሲደንት ሬይ አለን። በተጨማሪ ደግሞ የሪፍሌክትድ ሬይ አለ። ሰርፌሱ ላይ ከደረሰ በኋላ ከኖርማሉ ጋር እንደምትመለከቱት 25 ዲግሪ ከሰራ በኋላ ባውንስ አድርጎ ሪፍሌክት ያደርጋል። ታዲያ ይሄንን አንግል ኦፍ ኢንሲደንስ የምንለው እዚህ ጋር የምታዩት ይሄ 25 ዲግሪ ነው። ስለዚህ ቴታ አይ የምንለው ወይም አንግል ኦፍ ኢንሲደንስ which is 25 ዲግሪ። ስለዚህ እዚህ ጋር በጥያቄው መሰረት የምንፈልገው ምንድነው? ሪፍሌክትድ ሬይ ከኖርማሉ የሚኖረው አንግል ወይም ቴታ ሰብ አር ወይም አንግል ኦፍ ሪፍሌክሽን ምለው ቴታ አር እሱን እንፈልጋለን ማለት ነው። ስለዚህ በሎው ኦፍ ሪፍሌክሽን መሰረት እንደተነጋገር ነው ሎው ኦፍ ሪፍሌክሽን አንደኛው ማሟላት ያለበት ምንድነው? አንድ ላይት ሬይ አንግል ኦፍ ኢንሲደንስ እና አንግል ኦፍ ሪፍራክሽን እኩል መሆን አለበት ብለን ተነጋግረን ነበር። ይሄ ወሳኝ የሆነ ነጥብ ነው። ስለዚህ ከዚህ መሰረት አድርገን አንግል ኦፍ ሪፍራክሽን ስንት ይሆናል ማለት ነው? 25 ዲግሪ ይሆናል ማለት ነው። ኩዌስችን ነምበር 2 ደግሞ ምን ይጠይቀናል? ስቴት ዘ ሎው ኦፍ ሪፍሌክሽን ይለናል። እንዲህ ሎው ኦፍ ሪፍሌክሽን ምንድን ነው የሚለውን ነገር ማሟላት ያለበትን ነገር እስኪ እንነጋገር። ስቴት እናድርግ። ሎው ኦፍ ሪፍሌክሽን ማሟላት ያለባቸው 2 ነጥቦች ናቸው። አንደኛው ምንድነው? the angle of incidence is equal to the angle of reflection ብለን ነበረ ኤክስፕረስድ ሲደረግ expressed as theta sub I equals theta sub R። ማለትም ይሄ angle of incidence ማለትም ኢንካሚንግ ላይት የሚመጣው ብርሃን ሰርፌስ ላይ ካረፈ በኋላ ሰርፌስ ላይ ሲያርፍ ከኖርማሉ የሚኖረው አንግል ከአንግል ኦፍ ሪፍሌክሽን ጋር እኩል መሆን አለበት ማለት ነው። ስለዚህ ይሄ አንድ ማሟላት ያለበት ነው። ስለዚህ ሎው ኦፍ ሪፍሌክሽን የምንለው አንደኛው ነው። ሌላኛው ደግሞ ምንድን ነው? the incident ray the normal to the mirror at the point of incidence and the reflected ray all lie in the same plane። ስለዚህ ኢንሲደንት ሬዩ ኖርማል ቱ ደ ሚረር ማለትም ኖርማሉ ለሰርፌሱ ወይም ለሚረሩ 90 ዲግሪ የሚሰራው ኖርማል መስመር፣ በተጨማሪም ደግሞ ሪፍሌክትድ ሬዩ ሁሉም በአንድ ፕሌን ላይ መሆን አለባቸው የሚል ነበር። ስለዚህ እነዚህ 2 ነጥቦች የሚያሟላ ከሆነ አንድ ላይት ሬይ ምንድነው እንለዋለን ማለት ነው? ሎው ኦፍ ሪፍሌክሽንን ኦቤ አድርጓል አክብረዋል ብለን እንወስደዋለን። ኩዌስችን ነምበር 3 ደግሞ ምን ይጠይቀናል መሰላችሁ? ኤክስፕሌን ሃው ላይት ኢዝ ሪፍሌክትድ ፍሮም ራፍ ኤንድ ስሙዝ ሰርፌስ። እንግዲህ ራፍ ሰርፌስ በጣም ሸካራ የሆነ ሰርፌስ እና ለስላሳ የሆነ ስሙዝ ሰርፌስ ላይ ላይት በሚያርፍበት ጊዜ ምን አይነት ሪፍሌክሽን ይፈጠራል ነው የሚለን። ሶ ኢፍ ሰርፌስ ኢዝ ራፍ ከሆነ ሰርፌሱ ኢት ካውዝ ላይት ቱ ሪፍሌክት ኢን ማልቲፕል ዳይሬክሽን። ስለዚህ እንደምትመለከቱት ራፍ ሲሆን ሪፍሌክትድ የሚሆኑት ላይቶች ዲፊውዝ ያደርጋሉ፣ በተለያየ አቅጣጫ ይጓዛሉ ማለት ነው። ሪዛልቲንግ ኢን ዲፊውዝ ሪፍሌክሽን። ስለዚህ የሚያመጣው ምን አይነት ሪፍሌክሽን ነው? ዲፊውዝ ሪፍሌክሽን ብለን እንጠራዋለን። ሌላው ደግሞ ኢፍ ዘ ሰርፌስ ኢዝ ስሙዝ፣ ሰርፌሱ ስሙዝ ከሆነ ኢት ካውዝስ ላይት ቱ ሪፍሌክት ኢን ዘ ሴም ዳይሬክሽን ሪዛልቲንግ ኢን ስፔኩላር ሪፍሌክሽን። ስለዚህ ሰርፌሱ ስሙዝ ከሆነ ሪፍሌክትድ የሚሆኑት ላይት ሬዎቹ ፓራላል ነው የሚሆኑት። ስለዚህም የሚፈጥሩትም ምንድን ይባላል ማለት ነው? ይህን አይነት ሪፍሌክሽን ስፔኩላር ሪፍሌክሽን ብለን እንጠራዋለን ማለት ነው። ስለዚህ ሪፍሌክትድ ሬዎች በስፔኩላር ሪፍሌክሽን ፓራላል ናቸው ብለን ተነጋግረን ነበረ። ሌላው ኩዌስችን 4 ላይ ስቴት ስኔልስ ሎው ይላል። ስኔልስ ሎው ያው ሪፍራክሽን ላይ እያየነው ሎው ነው። ስለዚህ ስኔልስ ሎው ምን ይላል? the ratio of sine of the angle of incidence to the sine of angle of refraction is constant። እንግዲህ 2 አንግሎች አይተን ነበር አይደል? ስለዚህ የመጀመሪያው አንግል ኦፍ ኢንሲደንስ የምንለው ቴታ ሰብ አይ ነው ወይም ይሄንን ቴታ 1 እንበለው። ሌላው ደግሞ ቴታ 2 ያልነው ነው ወይም አንግል ኦፍ ሪፍራክሽን ያልነው ማለት ነው። ስለዚህ እነዚህን አንግል መሰረት አድርገን የምንገልጸው ነው። ስለዚህ ሲገለጽም ሳይን ኦፍ ቴታ 1 ማለት ሳይን ኦፍ ቴታ 1 ማለት ሳይን ኦፍ አንግል ኦፍ ኢንሲደንስ ማለት ነው which is divided by the sine of theta 2 or sine of angle of refraction እዚህ ውስጥ የምታዩት ወይም የሰከንዳሪ ወይም ሁለተኛው ሚዲየም ላይ ያለው
አንግል ቴታ2 ማለት ነው። ስለዚህ የነዚህ ሳይን ቫሊዩ ሲካፈል ኮንስታንት ይሰጣል ብለን ተነጋግረን ነበር። ይህን ኮንስታንት ምን እንደነበረ ታስታውሳላችሁ ተስፋ አደርጋለሁ። ይህን ኮንስታንት ሪፍራክቲቭ ኢንዴክስ ኦፍ ሚዲየም ብለን ወይም የሁለተኛው ሚዲየም ከመጀመሪያው አንጻር የሚለካው ሪፍራክቲቭ ኢንዴክስ እንደሆነም ተነጋግረን ነበር። ጥሩ። ሌላው ደግሞ ኩዌስችን 5 ምን ይጠይቀናል? ዲስክራይብ ዋት ኢዝ ሜንት ባይ ዘ ሪፍራክቲቭ ኢንዴክስ ኦፍ ሚዲየም። ሪፍራክቲቭ ኢንዴክስ ስንል ምን ማለታችን ነው ይጠናል። ዘ ሪፍራክቲቭ ኢንዴክስ ሪፈርስ ቱ the extent to which light bends as it moves from one medium to another. So refractive index የሚለው የሚነግረን ነገር ላይት በምን ያህል መጠን በአንድ ሚዲየም ውስጥ በሚያልፍበት ጊዜ ወይም ፕሮፓጌት በሚያደርግበት ጊዜ ይታጠፋል የሚለውን ነገር የሚነግረን ኳንቲቲ ነው ማለት ነው። ስለዚህ ሪፍራክቲቭ ኢንዴክስም በምን አይነት መንገድ እንደምናሰራ ማለትም በስኔልስ ሎው ተጠቅመን ካልኩሌት እንደምናደርግም ተነጋግረን ነበረ። Question number 6 ምን ይጠይቀናል? A ray of light strikes the interface between air and diamond. If the incident ray makes an angle of 30 degree with the interface, calculate the angle made by the refracted ray with the interface. ስለዚህ ዳይመንድ እንግዲህ እንደምታዩት ምንድነው ሰርፌስ አለው አይደለም? ምናልባት ዳይመንድ የማየት አጋጣሚ ካላችሁ ወይም ፒክቸር ላይ እንደምትመለከቱት እዚህ ጋር የተለያዩ ሰርፌሶች አሉ እና ላይት በአንደኛው ሰርፌስ ላይ በሚያርፍበት ጊዜ ምን ይሆናል ማለት ነው? ቤንድ ያደርጋል ማለት ነው። ሰርፌሱ ላይ ሲደርስ በአየርና በዳይመንዱ ኢንተርፌስ ወይም መገናኛ ቦታ ላይ ነጥብ ላይ ምን ይፈጠራል? ላይት እዛ በሚደርስበት ጊዜ ሪፍራክት ያደርጋል ማለት ነው። ስለዚህ አንግል ኦፍ ኢንሲደንሱ 30 ዲግሪ ነው ብሎ እየሰጠን ተሰጥቶናል። ስለዚህ በዚህ በጊቨን ኢንፎርሜሽን መሰረት ምንድነው የምናሰራው? አንግል ኦፍ ሪፍራክሽን። ስለዚህ ይህንን የበለጠ ግልጽ ለማድረግ ክሊር የሆነ ዲያግራም እስኪ እናስቀምጥ። ምን ታደርጋላችሁ መሰላችሁ? እዚህ ላይ ዩ ድሮው ሆሪዞንታል ላይንስ። ሶ ሆሪዞንታል ላይኑ ምንድነው? የዳይመንዱን ሰርፌስ የሚያመለክት ይሆናል ማለት ነው። ሶ ሌትስ ሜክ ኢት ይሄንን በሰማያዊ እናድርገው። በሰማያዊ ስናደርገው የዳይመንዱ ሰርፌስ ለመጠቆም እንደሆነ ይገባቸዋል። ስለዚህ በ30 ዲግሪ ምንድን ሆኗል ነው የሚለን? ኢንሲደንት ላይቱ ሰርፌሱ ላይ አርፏል እያለን ነው። ስለዚህ ምን ታደርጋላችሁ? ቀጥ ያለ መስመር እስከ ሰርፌሱ ድረስ ታሰምራላችሁ። ታዲያ ይሄ ምን ይሆናል ማለት ነው? ይሄ ኢንሲደንት ሬይ ይሆናል ማለት ነው። ስለዚህ ኢንሲደንት ሬዩ በቀላሉ እዚህ ጋር ማስቀመጥ ትችላላችሁ። ስለዚህ ኢንሲደንት ሬዩ የሚሰራው ዲግሪ 30 ዲግሪ ነው። ከምንድን አንጻር ነው? ሁልጊዜም እንደነገርኳችሁ ከኖርማል ዳይሬክሽን አንጻር። ስለዚህ ኖርማሉን ምን ታደርጋላችሁ? እዚህ ጋር በቀይ ቀለም ዶት አድርገዋለሁ። ስለዚህ ይሄ የምትመለከቱት አንግል ኦፍ ኢንሲደንስ ወይም ቴታ ሰብ አይ 30 ዲግሪ የተሰጠን ቫልዩ ነው ማለት ነው። ስለዚህ አሁን ላይት እንግዲህ እንደምታውቁት ሰርፌሱ ላይ ሲደርስ ወይም ኦፕቲካል ትራንስፓረንት የሆነ ሚዲየም እንደ ዳይመንድ አይነት ማቴሪያል በሚያገኝበት ጊዜ ቤንድ ያደርጋል፣ በነበረበት አቅጣጫ አይመለስም። ስለዚህ ቤንድ በሚያደርግበት ጊዜ የሚፈጠረው ምን አለ ማለት ነው? አንግል ኦፍ ሪፍራክሽን አለ ወይም ቴታ ሰብ አር። ስለዚህ እየተጠየቅን ያለ ነው ቴታ ሰብ አር ምን ያህል ነው ተብሎ እየጠየቅን ነው። ስለዚህ ይህንን ለመስራት የምንጠቀመው ምንድን ነው ማለት ነው? ስኔል ስሎ ነው የምንጠቀም ማለት ነው። ስለዚህ በስኔል ስሎ መሰረት ይህንን ቴታ ሰብ አርን ቴታ ዋን ቴታ ቱ በሉት፣ አንግል ኦፍ ኢንሲደንቱን ደግሞ ቴታ ዋን ብትሉት፣ በስኔል ስሎ መሰረት እንግዲህ እዚህ ጋር ያለው ኤር ነው አይደለም? ማለትም ይሄ ሚዲየም ኤር ነው፣ ከስር ያለው ደግሞ ምንድን ነው? ዳይመንድ ነው ያለው። ስለዚህ የዳይመንዱን ሪፍራክቲቭ ኢንዴክስም ከቴብል ቫሊዩ ወይም ጊቨን የሆነ ኳንቲቲ ስለሆነ የሪፍራክቲቭ ኢንዴክስ ኦፍ ዳይመንድ 2.42 የሚያል አፕሮክሲሜትሊ ይህን ያህል ቫሊዩ አለው። ስለሆነም የዳይመንድ ሪፍራክቲቭ ኢንዴክስ ከተሰጠን እንግዲህ የዳይመንድ ሪፍራክቲቭ ኢንዴክስ ወይም ይሄ አብሶሉት ሪፍራክቲቭ ኢንዴክስ የምንለው ከኤር አንጻር ያለው የዳይመንድ ሪፍራክቲቭ ኢንዴክስ ነው። ስለዚህ በስኔል ስሎ መሰረት ምንድን እንላለን ማለት ነው? ሳይን ኦፍ ቴታ ዋን ማለትም ሳይን ኦፍ አንግል ኦፍ ኢንሲደንስ ሲካፈል ሳይን ኦፍ አንግል ኦፍ ሪፍራክሽን ወይም ቴታ ቱ ከምን ጋር እኩል ነው? ይሄ ያገላለጽ ከሳይን ኦፍ ቴታ ሰብ አይ ዲቫይድድ ባይ ሳይን ኦፍ
ቴታ ሰብ አር። ስለዚህ ይሄ የምታዩት ኤክስፕሬሽን መጨረሻ ምን ይሰጠናል ብለናል? ኮንስታንት ብለናል። ያ ኮንስታንት ደግሞ ኤን እንለዋለን። ያ ኤን የምንለው ኳንቲቲ ምንድነው? የዳይመንድ ሪፍራክቲቭ ኢንዴክስ ነው ማለት ነው። ስለዚህ ይሄ ኤክስፕሬሽን ምን ይሰጠናል? ሳይን ኦፍ ቴታ ሰብ አይ ዲቫይድ ባይ ሳይን ኦፍ ቴታ ሰብ አር ኤን ከሰጠን አሁን ኤን እናውቃለን፣ ቴታ ሰብ አይ ወይም አንግል ኦፍ ኢንሲደንስ እናውቃለን። ሶ ሳይን ኦፍ ቴታ ሰብ አር ማግኘት እጅግ ቀላል ነው ማለት ነው። ስለዚህ ምንድነው የምናደርገው? ሪአሬንጅ ነው የምናደርገው። ሪአሬንጅ ስናደርግ ሳይን ኦፍ ቴታ ሰብ አር ታይምስ ባይ ሪፍራክቲቭ ኢንዴክስ ኦፍ ዘ ዳይመንድ ኢዝ ኢኩቫለንት ቱ ዘ ሳይን ኦፍ ቴታ ሰብ አይ ነው አይደለም የሚሆነው። ስለዚህ አሁን ቦት ሳይድ በምናካፍላለን፣ በኤን እናካፍላለን። በኤን ስናካፍል የምናገኘው ኤክስፕሬሽን ሳይን ኦፍ ቴታ ሰብ አር ኢዝ ኢኩቫለንት ቱ ምንድነው? ሳይን ኦፍ ቴታ ሰብ አይ ኦር ሳይን ኦፍ አንግል ኦፍ ኢንሲደንስ ሲካፈል ኤን። ይህን ኤክስፕሬሽን አግኝተናል። ሶ ከዚህ በኋላ የጊቨን ኳንቲቲዎችን እናስገባለን። ስለዚህ ሳይን ኦፍ ቴታ ሰብ አር ምንድን ማለት ነው? ሳይን ኦፍ ቴታ ሰብ አር ማለት this is equivalent to ከላይ የሚከተል ነው ማለት ነው። this implies ብለን እንቀጥላለን። so ሳይን ኦፍ ቴታ ሰብ አር ሳይን ኦፍ ቴታ ሰብ አይ which is 30 ዲግሪ ነው divided by n value ነው። so the values of n 2.42 ወስደናል። diamond refractive index this is equivalent to ሳይን ኦፍ 30 እንግዲህ ቀላል ትሪጎኖሜትሪክ ቫሊዩ ነው። ሳይን ኦፍ 30 በነገራችን ላይ ከ0.5 ጋር እኩል ነው ማለት ነው። ስለዚህ አንዳንድ ትሪጎኖሜትሪክ ላይ የምንይዛቸው ቁጥሮች አሉ። 30 ዲግሪ፣ 60 ዲግሪ፣ 90 ዲግሪ በቀላሉ የምታስታውሷቸው ናቸው እና ሳይን ኦፍ 30 0.5 ነው። ሰው ሲካፈል በ2.42 እናደርጋለን ማለት ነው። አፕሮክሲሜትሊ የዚህ ቁጥር ቫሊዩ ቀጥታ ኦር አፕሮክሲሜት ማድረግ ትችላላችሁ 0.21 ይሆናል ማለት ነው። ስለዚህ አሁን ይሄ ከዚህ ተቀጥልም ምንድን እንላለን ማለት ነው? therefore ሳይን ኦፍ ቴታ ሰብ አር ማለት 0.21 ከሆነ ቴታ ሰብ አር ምን ማለት ነው? ሳይን ኢንቨርስ ኦፍ 0.21 ብለን ካልኩሌት እናደርጋለን። ይህንን ሳይንቲፊክ ካልኩሌተር ተጠቅማችሁ ካልኩሌት ማድረግ ትችላላችሁ እጅግ በቀላሉ ማለት ነው። ስለዚህ የምታገኙት ዋጋ 12.12 የሆነ ቫሊዩ ታገኛላችሁ። ይሄ አፕሮክሲሜትሊ የምናገኘው ቫሊዩ ነው። እዚህ ጋር የምታገኙት እንግዲህ ቫሊዩ ቴታ እዚህ ጋር ምንድነው? ዲግሪ ነው ማለት ነው። በዲግሪ ነው የሰራሁት። በዲግሪ ይህን ያህል ይሆናል። እንግዲህ እንደምታዩት አንግል ኦፍ ኢንሲደንሱ 30 ዲግሪ ነበረ። አንግል ኦፍ ሪፍራክሽኑ ደግሞ 12.12 ዲግሪ ነው። ለምን? ላይት ሬይ ከየት ወዴት ነበር ትራቭል ያደረገው? ከለስ ሪፍራክቲቭ ኢንዴክስ ካለው ማቴሪያል ማለትም ከኤር ወደ ዳይመንድ ነው አይደለም ሪፍራክት ያደረገው። ስለዚህ በዚህ ጊዜ ሪፍራክት በሚያደርግበት ጊዜ ከለስ ደንስ ማቴሪያል ወደ ሃይ ደንስ ወይም ከደንሲቲው ከፍተኛ ወደሆነ ማቴሪያል በሚጓዝበት ጊዜ ምን ይፈጠራል? አንግል ኦፍ ሪፍራክሽኑ ያንሳል ማለት ነው። ወደ ኩዌስችን 7 ደግሞ ስንሄድ ምን ብሎ ይጠይቀናል? A ray of light traveling in air enters obliquely into water. Does the light ray bend towards the normal or away from the normal? Why ብሎ እየጠየቀን ነው። ስለዚህ እንግዲህ ያው የላይት ሬይ የዋተር ሰርፌስ ላይ ስትራይክ በሚያደርግበት ጊዜ ወይም በሚያልፍበት ጊዜ ኢንሲደንት ሬዩ ሁለት አማራጭ አለ። መጀመሪያ የተጓዘ የነበረበት ወይም ፕሮፓጌት በሚያደርግበት አቅጣጫ ላይ ከሱ ወደ ኖርማሉ ቤንድ ማድረግ ነው፣ ወይም ደግሞ አዌይ ፍሮም ደ ኖርማል። ኖርማል የምንለው ለሰርፌሱ 90 ዲግሪ የሚስመራው መስመር ማለት ነው። ከሱ የሚርቅ ወይም ቤንድ አዌይ ከኖርማል ላይኑ ራቅ ብሎ ቤንድ ይሆናል እያለ ነው። ሊሆን የሚችለው ምንድነው የሚሆነው ማለት ነው? ወደ ኖርማሉ ቤንድ ነው የሚያደርገው። ላይት ቤንድስ ቱዋርድ ኖርማል when entering a denser medium ከኤር ወደ ደንስ ወደሆነው ማቴሪያል ማለትም እንደ ዋተር ማለት ነው። ላይት ስትራይክ በሚያደርግበት ሰርፌሱ ላይ ናው ዋተር ያለው ሪፍራክቲቭ ኢንዴክስ ኤር ካለው ሪፍራክቲቭ ኢንዴክስ ስለሚበልጥ በተጨማሪም ደግሞ የውሃ ደንሲቲ ከአየር ስለሚበልጥ ላይት ወይም ኢንሲደንት ሬይ ወዴት ቤንድ ያደርጋል ማለት ነው? ወደ ኖርማል ላይኑ ቤንድ ያደርጋል። ስለዚህ እንደምትመለከቱት እዚህ ላይ
ላይት ሬይ ቤንድ የሚያደርገው ወደ ኖርማል ዳይሬክሽን ነው። በዚህ አይነት መንገድ መወከል እንችላለን ማለት ነው። ጥያቄ ቁጥር 8 ላይ question 8 ላይ ስንሄድ you're given kerosene, turpentine and water እነዚህ እንግዲህ ፈሳሾች ናቸው። ኬሮሲን፣ ተርፐንታይን፣ ዋተር የተሰጥተውናል። and which of this does the light travel fastest እንግዲህ ከተሰጡን ሊኪዶች የትኛው ላይ ነው ላይት በፍጥነት የሚጓዘው እያለ ነው። ከዚያ ይህንን እንግዲህ ምን ይጨምርልናል እንደ ኢንፎርሜሽን use the information given in table 6.1 መጽሐፋችሁ ቴብል 6.1 ላይ ብትገቡ ቴብል ቫሊዩ አለ። ስለዚህ ከሱ ተነስተን የላይት ስፒድን ወይም በእያንዳንዱ ሜዲየም ላይ ያለውን ስፒድ መናገር እንችላለን ማለት ነው። ታዲያ ቴብላችን ላይ የተሰጠን እዚህ ጋር ምን ታያላችሁ ማለት ነው። የዋተር ሪፍራክቲቭ ኢንዴክስ እናውቃለን። የዋተር ሪፍራክቲቭ ኢንዴክስን እናውቃለን። በተጨማሪ ደግሞ የኬሮዚን ተሰጥቶናል 1.44። ሌላ ደግሞ ተርፐንታይን ነው። ተርፐንታይን ኦይል 1.47 ተሰጥቶናል። ስለዚህ ይህንን በቅደም ተከተል ስናስቀምጠው የኬሮሲን አብሶሉት ሪፍራክቲቭ ኢንዴክስ ኤን ሰብ ኬን በለው ለመለየት ያህል ምን ያህል ነው 1.44። ሌላ ደግሞ የተርፐንታይን ኦይል ነው which is n sub t ማለት እንችላለን 1.47 ማለት ነው። ሌላው ደግሞ የዋተር ሪፍራክቲቭ ኢንዴክስ ነው n sub w 1.33 ማለት ነው። ስለዚህ ይሄ ጊቨን ኢንፎርሜሽን አለን። አሁን ምንድነው የምናደርገው መሰላችሁ? እንግዲህ በዴፊኒሽናችን መሰረት አብሶሉት ሪፍራክቲቭ ኢንዴክስ ኦፍ ማቴሪያል በስፒድ ኦፍ ላይት መገለጽ ይችላል ብለን ነበረ። እዚህ ጋር ዲያግራሙ ላይ ላሳያችሁ። አሁን ላይት ቤንድ በሚያደርግበት ጊዜ በሁለት ሚዲየም ውስጥ መጀመሪያ እየተጓዘ የነበረበት ስፒድ ኤር ወይም ቫኪዩም ከሆነ ከሁለቱ አንዱ ከሆነ ስፒዱ ሲ ነው የሚሆነው ማለት ነው። ሚዲየም ውስጥ ከገባ በኋላ ግን የሚኖረው ስፒድ ቪ ነው። ስለዚህ አብሶሉት ሪፍራክቲቭ ኢንዴክስን ተጠቅመን የማቴሪያሉን ማለት ነው አብሶሉት ሪፍራክቲቭ ኢንዴክስ ስንጠቀም ኤን ማለት the speed of light divided by the speed of light in that material medium ማቴሪያል ሚዲየሙ ላይ ደንስ የሆነው ሚዲየም ውስጥ ያለው ስፒድ ማለት ነው። ስለዚህ ይህንን ዴፊኒሽን ሰጥተን እንደነበረ ታስታውሳላችሁ ብዬ ተስፋ አድርጋለሁ። ባታስታውሱም ችግር የለውም። ይሄ ቀላል ፎርሙላ ነው። ኤን ኢኳልስ ሲ ዲቫይድድ ባይ ቪ ስንል ሲ ስንል ስፒድ ኦፍ ላይት የት ጋ ነው? የቫኪዩም ውስጥ ወይም ኤር ላይ ያለው ነው። ቪ ደግሞ ስንል ሚዲየም ውስጥ ያለው ስፒድ ማለት ነው። ስለዚህ ሪአሬንጅ ብታደርጉት ቪ ማለት ሲ ዲቫይድድ ባይ ኤን ማለት ነው አይደለም? ወይም ይሄንን ኤክስቼንጅ ማድረግ ነው ቪን በኤን ማለት ነው። ስለዚህ ይሄ ኤክስፕሬሽን ምን ይነግራችኋል ማለት ነው? ይሄ የሚነግራችሁ ከፍተኛ ሪፍራክቲቭ ኢንዴክስ ያለው ማቴሪያል ሲ ኮንስታንት ስለሆነ ከስፒዱ አነስተኛ ነው የሚሆነው። ስለዚህ ሪፍራክቲቭ ኢንዴክሱ ከፍተኛ ሆነ ማለት the speed of light in that medium ወይም በዛ ሚዲየም ውስጥ የሚኖረው የብርሃን ፍጥነት ዝቅተኛ ነው። ስለዚህ based on the given information here so ከፍተኛ ሪፍራክቲቭ ኢንዴክስ ያለው ማን ነው እዚህ ላይ? ተርፐንታይን ነው። ተርፐንታይን 1.47 ነው። ስለዚህ በተርፐንታይን በተሰኘው ሊኩዊድ ውስጥ የሚሄደው ወይም ለምሳሌ የሚጓዘው የላይት ስፒዱ በጣም ዝቅተኛ ነው የሚሆን። ለምን? ከሪፍራክቲቭ ኢንዴክስ ጋር ኢንቨርስሊ ሪሌሽንሽፕ ስላለው ማለት ነው። ስለዚህ ኢንቨርስሊ ፕሮፖርሽናል ነው ማለት ነው ከሪፍራክቲቭ ኢንዴክሱ። ስለዚህ ዋተር ደግሞ ሊስት ሪፍራክቲቭ ኢንዴክስ ነው ያለው ከኬሮሲን እና ከተርፐንታይን። ስለዚህ ሊስት ሪፍራክቲቭ ኢንዴክስ አለው ማለት አነስተኛ ሪፍራክቲቭ ኢንዴክስ አለው ማለት ማቴሪያሉ በማቴሪያል ውስጥ የሚሄደው የስፒድ ፍጥነት የላይት ፍጥነት የብርሃን ፍጥነት ከፍተኛ ነው ማለት ነው። ስለዚህ ሲምፕሊ our answer would be light travels fastest in water ብለን እንመልሳለን ማለት ነው። question number 9 ስንቀጥል ምንድን ይለናል? a ray of light travels from silicon to water. If the ray of light in the water makes an angle of 69 degrees to the surface normal, what is the angle of incidence in the silicon ይለናል። ስለዚህ ምን እየጠየቅን ነው? አሁን ሁለት ሰርፌሶች አሉ ወይም ሁለት እዚህ ጋር ማቴሪያሎች አሉ።
የሲሊከን እና የዋተር ሰርፌስ ላይ ማለት ነው። ስለዚህ ምን አለ መሰላችሁ ይሄንን እንበልና ሲሊከን ማድረግ እንችላለን። ዳዝንት ማተር ይሄንን ሲሊከን መቀየር እንችላለን። ታችኛውን ደግሞ ዋተር ማለት እንችላለን። አይዘር ኦፍ ዘ ኬዝ አንደኛውን መቀያየር እንችላለን። ግን ሲሊከኑን ከላይ እናድርገው፣ ከስር ያለው ደግሞ ዋተር ነው ልበልና ላይቱ ወዴት ነው ስትራይክ ከየት ነው ስትራይክ የሚያደርገው? ከሲሊከኑ ውስጥ ነው እና ከሲሊከኑ ወደ ዋተር ሰርፌሱ በሚሄድበት ጊዜ ኢንሲደንት ላይኑ ከኖርማል ላይኑ አንጻር የሚሰራው ምን አለ ማለት ነው? አንግል ኦፍ ኢንሲደንስ አለ። ያ ቴታ ሰብ አይ ስንት ተሰርቶናል? 69 ዲግሪ ተሰርቶናል። ስለዚህ እንግዲህ እንደምታውቁት እንግዲህ ላይት ከከፍተኛ ደንሲቲ ወዳለው ካለው ማቴሪያል ወደ ለስ ደንሲቲ ወዳለው ማቴሪያል ትራቭል በሚያደርግበት ጊዜ ምንድን ነው ከኖርማሉ የሚሆነው? ላይቱ ቤንድ አዌይ ይሆናል ማለት ነው። ይህንን ፕሪንሲፕል እናውቃለን በመርህ። ግን አሁን ጥያቄው ምንድን ነው? ዋት ኢዝ ዘ አንግል ኦፍ ሪፍራክሽን ቴታ ሰብ አር ተብሎ እየተጠየቀን ነው ማለት ነው። ስለዚህ አንግል ኦፍ ሪፍራክሽንን ለማግኘት ይህንን እንግዲህ እዚህ አይነት ሲቹዌሽን ላይ የምንጠቀመው ምንድነው? የስኔልስ ሎው ነው የምንጠቀመው። ስኔልስ ሎው በሲምፕለስት ፎርም እንዴት እንደሚጻፍ አይተን ነበረ። ነገር ግን እንደዚህ አይነት ሲቹዌሽን ላይ ምንድን ኢንፎርሜሽን ላችሁ ማለት ነው እንግዲህ ቫኪዩም ወይም ኤር የለም። ስለዚህ ከሁለት ሚዲየሞች ናቸው ዋተር እና ሲሊከን። እያንዳንዳቸው ደግሞ የራሳቸው የሆነ ሪፍራክቲቭ ኢንዴክስ አለው። ስለዚህ አሁን በዚህ ጊዜ የምንጠቀመው ፎርሙላ ምንድን ነው? n1 ታይምስ ሳይን ኦፍ ቴታ 1 is equivalent to n2 times sin of theta 2። ይህንን ምን ማለት ነው የሚለውን ነገር በደንብ አሳያችኋለሁ። አሁን ምንድን መሰላችሁ እዚህ ላይ n1 ስንል በዚህ ጊዜ ለምን ምንድን እናደርጋለን? የሲሊከንን ሪፍራክቲቭ ኢንዴክስ እንወስዳለን። ስለዚህ n ሰብ ኤስን እንወስዳለን። ቴታ 1 ስንል ደግሞ ቴታ 1 ደግሞ ስንል ከአንግል ኦፍ ኢንሲደንሱ ጋር እኩል ነው ማለት ነው። ሌላው ደግሞ የሁለተኛውን ኤን2 የምንለው ይሄንን ማቴሪያል ዋን እንበለው፣ ይሄንን ማቴሪያል ቱ የዋተርን እንደ ማቴሪያል ቱ እንውሰደው፣ ሲሊከንን ደግሞ እንደ ማቴሪያል ዋን አድርጋችሁ መውሰድ ትችላላችሁ። ዴርፎር ዋተር ሪፍራክቲቭ ኢንዴክስ ይኖረዋል ኤን ሰብ 2 እንበለው እሱ። ስለዚህ የዋተር ሪፍራክቲቭ ኢንዴክስን ቫሊዩ እናስቀምጣለን ከኢንዴክስ ቫሊዩ ወስደን። ሌላው ምንድነው? ቴታ ሰብ አር ወይም ቴታ 2 የምንለው ከአንግል ኦፍ ሪፍራክሽን ወይም ቴታ ሰብ አር ጋር እኩል ነው። ስለዚህ እኛ የምንፈልገው ቴታ 2 ነው ማለት ነው። ስለዚህ በዚህ አይነት አገላለጽ አሁን ቫሊዩያችንን እንወስዳለን። ስለዚህ የምንወስደው ቫሊዩ ኤን ሰብ ኤስ የሲሊከን ሪፍራክቲቭ ኢንዴክስ ጊቨን ቫሊዩ ነው። ከቴብላችሁ ላይ መጽሐፋችሁ ላይ ቴብል 6.1 ላይ ሂዳችሁ የሲሊከንን አብሶሉት ሪፍራክቲቭ ኢንዴክስ ታገኛላችሁ። የዋተርንም አብሶሉት ሪፍራክቲቭ ኢንዴክስ ታገኛላችሁ። ቲፒካል ሲሊከን ወይም አንድ መደበኛ ሲሊከን ያለው ሪፍራክቲቭ ኢንዴክስ ሞር ሰርች ማድረግ ትችላላችሁ። ቫሊዩ 3.88 ነው። የዋተር ሪፍራክቲቭ ኢንዴክስ እዚህ ጋር 1.33 እንደሆነ ቀደም ብለንም አይተን ነበረ። በነገራችን ላይ የሲሊከን ላይ ያለው ሪፍራክቲቭ ኢንዴክስ በዚህ አጋጣሚ በዚህ ኤክስፕሬሽን መሰረት ምን ብለን እንወስደዋለን? n1 አድርገን እንወስደዋለን ማለት ነው። ሁሉ ነገር ተሰጥቶናል። እዚህ ጋር የምንፈልገው አሁን ማንን ብቻ ነው? ቴታ 2 ወይም አንግል ኦፍ ሪፍራክሽን ማለት ነው። ምን እናደርጋለን? n1 3.88 ታይምስ ሳይን ኦፍ ቴታ 1። ቴታ 1 ማለት ደግሞ ከአንግል ኦፍ ኢንሲደንስ ጋር እኩል ከሆነ ስለዚህ ሳይን ኦፍ 69 ዲግሪ እናደርጋለን። therefore ሳይን ኦፍ 69 ዲግሪ this is equivalent to n2 ያልነው በዚህ ጊዜ ደግሞ የዋተር ሪፍራክቲቭ ኢንዴክስ ነው which is 1.33 times በሳይን ኦፍ ቴታ 2 ወይም ቴታ ሰብ አር እናደርገዋለን። ቴታ ሰብ አር ከምን ጋር እኩል ስለሆነ ከቴታ 2 ጋር እኩል ስለሆነ ማለት ነው። ስለሆነም ዋን ስቴፕ አንድ ወደ ታች ስንሄድ this implies ምን ያስከትላል ማለት ነው? ቦth ሳይድ እዚህ ጋር በ1.33 ማካፈል ትችላላችሁ። ካንስል አውት ያደርጋል። ሳይን ኦፍ ቴታ ሰብ አር ማለት ምን ይሆናል? 3.88 በምን እናበዛለን? ይሄ በምን እናካፍላለን? በ1.33 ታካፍላላችሁ። በሳይን 69 ዲግሪ እናበዛለን ማለት ነው። ይሄ ምን ይሰጣችኋል? አፕሮክሲሜትሊ ይህንን ካልኩሌተር ተጠቅማችሁ ካልኩሌት ማድረግ ትችላላችሁ። ካካፈላችሁ በኋላ በሳይን 69 ዲግሪ አፕሮክሲሜትሊ እኔ ካልኩሌት አድርግ የመጣልኝ
2.72 ነው። ይሄንን አፕሮክሲሜት አድርገን እንውሰደውና እንግዲህ ተመልከቱ። therefore sin of theta sub r 2.72 ነው እያለን ከሆነ አሁን ምንድን እያልን ነው ማለት ነው? እንግዲህ የቴታን ለማግኘት ቴታ ሰብ አርን ማግኘት ማለት ምንድን ነው የምናደርገው? ቴታ ሰብ አር ማለት ሳይን ኢንቨርስ ኦፍ 2.72 ነው። ይሄ ደግሞ በማትማቲክሱ አይቻልም። ሳይን ኦፍ 2.72 ሳይን ኢንቨርስ ኦፍ 2.72 የሚባል ነገር የለም። ቫሊዩ አታገኙም። ታዲያ ይህ ከሆነ ምን እየተፈጠረ ነው ብላችሁ ከጠይቃችሁኝ እንግዲህ ላይት ከደንስ ሚዲየም ወደ ማለትም ከፍተኛ ደንሲቲ ካለው ሚዲየም ወደ ዝቅተኛ ደንሲቲ ወዳለው ሚዲየም በሚሄድበት ጊዜ ሁል ጊዜም ሪፍራክት አያደርግም ብለን ተነጋግረን ነበር። ለምን? ቶታል ኢንተርናል ሪፍሌክሽን ሊፈጠር ስለሚችል ብለን ነበረ። ታዲያ ለምንድን ነው ካላችሁኝ ላይቱ ኢንተርናሊ ምን ብሏል ማለት ነው? ሪፍሌክት አድርጓል ማለት ነው። ቶታል ኢንተርናል ሪፍሌክሽን አጋጥሞታል ማለት ነው። ስለዚህ ቴታ ሰብ አር ምን አይለም ማለት ነው? አይኖርም። ስለዚህ 69 ዲግሪ ላይ ከሲሊከን የሚገኝ ላይት ሬይ ስትራይክ በሚያደርግበት ጊዜ ዋተር ሰርፌስ ላይ ወይም በውሃ ላይ አልፎ ማለትም ኢንተራክት የሚያደርጉበትን ሰርፌስ አልፎ ውሃ ላይ ትራቭል ሊያደርግ አይችልም ማለት ነው። ይህንን ጀስቲፋይ ለማድረግ ምን እንጠቀማለን መሰላችሁ? የክሪቲካል አንግሉን ወይም ቴታ ሰብ ሲ ብለን የተነጋገርነውን ቀደም ብለን ካስታወሳችሁ ክሪቲካል አንግል ማለትም ቶታል ኢንተርናል ሪፍሌክሽን ለመፈጠር ማለትም ከክሪቲካል አንግል ከበለጠ ዲግሪው አንግል ኦፍ ኢንሲደንሱ ምን ይሆናል ብለናል? ቶታል ኢንተርናል ሪፍሌክሽን ነው የሚፈጠረው፣ ሪፍራክሽን አይፈጠርም ብለን ነበርና ክሪቲካል አንግሉ ምንድን ብለን ነበረ? the sin inverse of the refractive index of material 2 ወይም እኛ ቀደም ብለን ምን ያልነው ማለት ነው የዋተር ማለት ነው n2 divided by n1 ብለን ነበር። በዚህ አይነትም አገላለጽ መግለጽ እንችላለን፣ ወይም ደግሞ n1 divided by n2 ማለት እንችላለን። ግን ማወቅ ያለባችሁ ምንድነው ይሄ n2 ስንል ምን ማለታችን ነው? አነስተኛ ሪፍራክቲቭ ኢንዴክስ ያለው ማቴሪያል ነው። ይሄ ደግሞ ከፍተኛ ሪፍራክቲቭ ኢንዴክስ ያለው ማቴሪያል ነው። ሶ ይሄንን ቁጥር ስናስገባ ሳይን ኢንቨርስ ኦፍ n2 ያልነው ዋተር 1.33 ዲቫይድድ ባይ n1 ያለው ደግሞ የሲሊከን ማለት ነው 3.88። ይሄንን ካልኩሌት አድርገን ክሪቲካል አንግሉን መጀመሪያ ማወቅ እንችላለን። ስለዚህ ክሪቲካል አንግሉ ይሄንን ካልኩሌት ብታደርጉ ምን ይሆናል? የምታገኙት ቫልዩ አፕሮክሲሜትሊ 20 ዲግሪ ይሆናል ማለት ነው። ልብ በሉ እንግዲህ ክሪቲካል አንግሉ 20 ዲግሪ ነው ማለት ወደ ፊገሩ እዚህ ጋር ባሳያችሁ አሁን ሲሊከን አይደለም። ሶ ሲሊከን ላይ ያለው ስትራይክ የሚያደርገው ኢንሲደንት ላይት አለ። ስለዚህ ከኖርማሉ የሚኖረው አንግል ኦፍ ኢንሲደንስ ቴታ ሰብ አይ ከምን መብለጥ አለበት ማለት ነው? ቴታ ሰብ አይ መስት ቢ ግሬተር ዛን ከክሪቲካል አንግሉ ከቴታ ሲ ማለት ነው። ስለዚህ ቴታ ሰብ ሲ ወይም ክሪቲካል አንግል የምንለው ደግሞ 20 ዲግሪ ነው። ስለዚህ ቀደም ብሎ በጥያቄው ላይ የተሰጠ የኢንሲደንት አንግል 69 ዲግሪ ነው አይደለ? ስለዚህ 69 ዲግሪ ያው ከ20 ዲግሪ ይበልጣል። ስለዚህ ስትራይክ የሚያደርገው ላይት ወይም ኢንሲደንት ላይቱ ሪፍራክት ሳውን የሚያደርገው እዚህ ጋር ሪፍራክሽን አይፈጠርም። የሚያደርገው ምንድነው? ሪፍሌክት ነው። ኢንተርናል የሚያደርገው ወደ ውስጥ ነው ራሱን ሪፍሌክት አድርጎ የሚመለስ ማለት ነው። ስለዚህ ወደ ዋተር ሰርፌሱ ላይ ወይም ወደ ዋተር ምን አያደርግም ማለት ነው? ሪፍራክሽን አይፈጠርም ብለን መመለስ እንችላለን። ምክንያታችን ምንድነው? ኢንሲደንት አንግሉ ከክሪቲካል አንግሉ ስለሚበልጥ ማለት ነው። ኩዌስችን ነምበር 10 ደግሞ የሚጠይቀናል What are the conditions that must be satisfied for total internal reflection to occur? እንግዲህ የበለጠ ቀደም ብለን ማቴማቲካሊ አይተናል። ምንድናቸው ኮንዲሽኖች? እስኪ የበለጠ ሰምራይዝ እናድርገው። Light travels from a medium with a high refractive index to one with a low refractive index. ስለዚህ ብርሃን የሚጓዘው ከፍተኛ ሪፍራክቲቭ ኢንዴክስ ካለው ማቴሪያል ወደ ዝቅተኛ ሪፍራክቲቭ ኢንዴክስ ወዳለው ማቴሪያል መሆን አለበት። ይሄ አንድ ወሳኝ የሆነ ነጥብ ነው። በቀጣይ ደግሞ angle of incidence must be exceed the critical angle for the media። ስለዚህ ክሪቲካል አንግል ምንድነው የሚለውን ነገር አይተናል። ከክሪቲካል አንግሉ አንግል ኦፍ ኢንሲደንሱ መብለጥ አለበት። ስለዚህ ይህንን ኮንዲሽን ማሟላት አለበት ማለት ነው። ኩዌስችን 11 ደግሞ የሚጠይቀናል define what's meant by the critical angle when referring to total internal reflection። እንግዲህ ክሪቲካል አንግል ስንል
ቶታል ኢንተርናል ሪፍሌክሽን ላይ ምን ማለታችን ነው? ምን ብለን ነው ዲፋይን የምናደርገው ነው? ሶ ኢንክሉድ ኤ ሬይ ዲያግራም ቱ ኤክስፕሌን the concept ይለናል። ስለዚህ ሬይ ዲያግራም ተጠቅማችሁ ኤክስፕሌን አድርጉ ነው የሚለን። ስለዚህ ቶታል ኢንተርናል ሪፍሌክሽን ላይ ክሪቲካል አንግልን ዲፋይን ስናደርገው ምን ብለን ነበረ? the critical angle is the minimum angle of incidence for total internal reflection to occur ብለን ነበረ። ስለዚህ በዚህ ሬይ ዲያግራም ላይ እንደምታዩት ምን አለ መሰላችሁ? የሆነ አንግል ላይ ሲደርስ ቶታል ኢንተርናል ሪፍሌክሽን የሚፈጠርበት አንግል ያንን አንግል የምንለዋለን ክሪቲካል አንግል። ስለዚህ ክሪቲካል አንግል የምንለው ነገር ምን የሚፈጠርበት ነው ማለት ነው? ቶታል ኢንተርናል ሪፍሌክሽን። ስለዚህ ክሪቲካል አንግሉ ጋር ሌላ ምን አይተን ነበረ? አንግል ኦፍ ሪፍራክሽን 90 ዲግሪ ይሰራል ብለን ነበረ። ስለዚህ ሪፍራክት የሚሆነው ወይም ቤንድ የሚያደርገው ላይት 90 ዲግሪ ይሰራል ሰከንዳሪ ሚዲየሙ ላይ ማለት ነው። ማለትም ለስ ደንሲቲ ያለው ሚዲየም ጋር ማለት ነው። ሶ ክሪቲካል አንግሉ በላይ ከሆነ አንግል ኦፍ ኢንሲደንሱ እዚህ ጋር እንደምትመለከቱት ቶታል ኢንተርናል ሪፍሌክሽን ይፈጠራል ማለት ነው። ካልሆነ ግን ካነሰ ግን ሪፍራክት ያደርጋል። እዚህ ጋር እንደምታዩት አንግል ኦፍ ኢንሲደንሱ ከኖርማሉ ያላቸው አንግል ከክሪቲካል አንግሉ ያነሰ ነው። ሶ ክሪቲካል አንግል ባጭሩ ምንድነው? ቶታል ኢንተርናል ሪፍሌክሽን የሚፈጠርበት ኢንሲደንት አንግል ነው ማለት ነው። ኩዌስችን 12 ደግሞ ምን ይጠይቀናል መሰላችሁ? ዋይ ኤ ዳይመንድ ስፓርክልስ ይላል። እንግዲህ ዳይመንድ ታያላችሁና ዳይመንዶች በጣም ያንጸባርቃሉና ይህ ስፓርክሊንግ የሆነው ላይት የተፈጠረው በምክንያት ነው ተብሎ እየጠየቀን ነው። when a diamond is expertly cut በጣም እንግዲህ ኤክስፐርትሊ በባለሙያ ዳይመንዶች በሚቆረጡበት ጊዜ ራሱን በቻለ ማሽን ማለት ነው it allows for the optimal reflection and refraction of light። ስለዚህ ኦፕቲማል ወይም ከፍተኛ የሆነ የብርሃን ሪፍራክሽን እንዲሁም ደግሞ ሪፍሌክሽን በሚሰጥ መንገድ ወይም በሚፈጠር በሚያደርግ መንገድ ተደርገው ነው የሚሰሩት ማለት ነው። ስለዚህ ኦፕቲማል ስንል ያው ከፍተኛ የማንጸባረቅ ችሎታ እንዲኖራቸው የሪፍሌክሽን እና የሪፍራክሽን ባህሪያቸውን ተጠንቶ በዛ መሰረት ይቆረጣሉ ማለት ነው ዳይመንዶች። so the angles and proportions of the cut influences how light travels through the stone። ስለዚህ ሲቆረጥ ላይት ስትራይክ ሲያደርግ የዳይመንድ ሰርፌሱ ላይ አንግሉ እንዲሁም ደግሞ በትክክል ፕሮፖርሽናሊ የሚቆረጥ ከሆነ የምታገኙት ዳይመንድ እጅግ የሚያበራ ዳይመንድ ሆኖ ታዩታላችሁ ማለት ነው። ስለዚህ ዳይመንድ ሊያበራ የቻለበት ሻይን የሚያደርግበት ዋነኛው ምክንያት ምንድን ነው? ኦፕቲማሊ ከት ስለሆነ ነው። ስለዚህ በኤክስፐርቶች በትክክል ተደርጎ ዲዛይን ስለሚደረግ ነው ማለት ነው። So question 13 ደግሞ ምን ይለናል መሰላችሁ? Will light traveling from diamond to silicon ever undergo total internal reflection ይላል። ብርሃናውን ከዳይመንድ ወደ ሲሊከን ቢጓዝ እንግዲህ ሁለት ሚዲየሞች ናቸው ቶታል ኢንተርናል ሪፍሌክሽን ይፈጠራሉ ብሎ ይጠይቅ ነው። ሶ መልሳችን ምንድን ነው የሚለው? ቶታል ኢንተርናል ሪፍሌክሽን does not occur። ለምን ከተባለ instead light refracts into silicon since it moves from a lower to higher refractive index። አሁን ምን አለ መሰላችሁ? የዳይመንድን በምትወስዱበት ጊዜ ሁለት ሰርፌስ ነው እዚህ ጋር ያለ እና የዳይመንድ ሪፍራክቲቭ ኢንዴክስ ወይም እዚህ ጋር n ሰብ ዲ ልበለው የዳይመንድ ሪፍራክቲቭ ኢንዴክስ 2.42 እንደሆነ አይተን ነበረ። ኢንዴክስ ቫልዩ ስለሆነ ቴብል ቫልዩ መውሰድ ትችላላችሁ። የሲሊከን ኤን ሰብ ኤስ የሲሊከን ሪፍራክቲቭ ኢንዴክስ ነው። እንግዲህ ቲፒካል ሲሊከን የምንለው ያው 3.88 ነው። በዚህ ይሄ ቫልዩ ምን ይነግራችኋል? እንግዲህ የብርሃን ጨረር ወይም ላይት ሬይ ለስ ደንስ የሆነ ማቴሪያል ላይ ከሆነ ሃየር የሆነ ደንሲቲ ያለው ማቴሪያል እንደ ሲሊከን ላይ ለምሳሌ ኢንተርፌሱ ላይ የሚገናኝበት ቦታ ላይ በሚያርፍበት ጊዜ ቶታል ኢንተርናል ሪፍሌክሽን ሊፈጠር አይችልም። ለምን ካል ቶታል ኢንተርናል ሪፍሌክሽን ለመፈጠር ከሃየር ሪፍራክቲቭ ኢንዴክስ ካለው ማቴሪያል ወደ ሎወር ሪፍራክቲቭ ኢንዴክስ ወዳለው ማቴሪያል ላይት መላክ አለበት ማለት ነው። ስለዚህ በዚህ ምክንያት ምን አይፈጠርም ማለት ነው? ቶታል ኢንተርናል ሪፍሌክሽን አይፈጠርም ማለት ነው። ሌላው question 14 ብሎ ይጠይቀናል መሰላችሁ? when white light strikes a prism
እዚህ ጋር እንደምትመለከቱት ፕሪዝም አለ። ፕሪዝሙን ዋይት ላይት ስትራይክ በሚያደርግበት ጊዜ አንደኛው ሰርፌስ ላይ which color of light is refracted the most and which is refracted the least ይለናል። እንግዲህ እንደምትመለከቱት ዲስፐርሽን ይፈጠራል ብለናል። ዲስፐርሽን የሚፈጠረው እያንዳንዱ ዌቭ እንግዲህ ዋይት ላይት የተሰራበት ከብዙ ዌቭ ሌንግዝ ካላቸው ላይቶች እንደተሰራ ተነጋግረን ነበርና አሁን የዲስፐርሽን በሚፈጠርበት ጊዜ እንደምታዩት ሬድ ላይት አለ፣ ቫዮሌት ላይት አለ። እንግዲህ በሁለቱ ጫፍና ጫፍ ላይ ያሉት ሁለቱ ናቸው። የትኛው ነው በከፍተኛ ሁኔታ ቤንድ የሚያደርገው፣ በአነስተኛ ሁኔታ የትኛው ነው ቤንድ የሚያደርገው ተብሎ እየተጠየቀ ነው። መልሳችን ቫዮሌት ላይት ኢዝ ሪፍራክትድ ደ ሞስት ብለን ነበረ። ቫዮሌት ላይት በከፍተኛ ሁኔታ ነው ቤንድ የሚያደርገው ዋይል ሬድ ላይት ኢዝ ሪፍራክትድ ደ ሊስት ዲዩ ቱ ዜር ዲፈሪንግ ዌቭ ሌንግዝ። እንግዲህ የተለያዩ ላይቶች ሬድ፣ የሎ፣ ግሪን ብትሉ የተለያየ ምን አላቸው ማለት ነው፣ ዌቭ ሌንግዝ አላቸው ማለት ነው። በዛ ምክንያት የተለያዩ ዌቭ ሌንግዝ ስላላቸው ቀይ ቀለም ሪፍራክት የሚያደርገው በጣም በአነስተኛ ዲግሪ ነው። ቫዮሌት ላይት ደግሞ በከፍተኛ ዲግሪ ሪፍራክት ያደርጋል ማለት ነው።